እሷ የብሌኒ አምሳያ ናት። እኔ የሚገርመኝ የልጄን ሀብል እሷ አላት። እንዴት ግን ኖራት? እኔም አንተን እሷ እንድትቀርባት አልፈልግም። ለምን? ስለማትመጥን። እርግጠኛ ነሽ? ስለማትመጥነኝ ነው ወይስ እህቴ ስለሆነች? ምንም ታወራው? ምን አስደነገጠሽ? እድል የማሜ ልጅ ናት መሰለኛው። አንተ ሰውዬ ያመሃል እንዴ? እሷ ሞታለች። ይሄ ማባልሜ ነው። ሰው ገለሻል እንዴ? ደግሞ እንደዚህ ብሎ ስሜን አጠፉት። ኧረ ተረጋጊ። እኔ እኮ ስደነግጬ ነው እንደዚህ ያልኩሽ። እና አንቺ ኮቴ የለሽም? ኮቴ ቢስ። ማሚ ብታምኝ ግን ምን ነበረ? ቆይ እንዴ ከነሱ ጋር ተባብረሽ ታወርጃታለሽ? ምንም አላልኳትም፣ ግን አልተከላከልኩላት። ሁሉንም ችላ ያለችው እኮ ላንቺ ብላ ነው። በጉልበታ የትም ሜዳ መስራት ትችል ነበር። ያሳደግኩ ልጅ የእህቴ ልጅ እንደሆንክ ሰማሁ። አይኔ ስር ሆነ እንኳን ማወቅ አቃተኝ። እሷን ታያት ማለት እሱ ለኔ ቀላል ነው። የወለደችው ልጇ አይኗ እያየ እንዴት አስቻላት? አንዴ ብቻ ስሚ። ምንድን ነው የምሰማ? ይኸውልሽ እድል፣ ማሚ አንቺ ከሄድሽ ጀምሮ ምን እንደናረለች ካላመጣህልኝ ያለችኝ ነው። ትሰማኛለህ ቢኒያ? ሄደ እቃ አይደለውም ብለህ ንገራት። እድል እባክሽ። አሁን ዞር በልኝ፣ በቃ ልሂድበት። እድል በእናትሽ በቃ እሺ በይኝ። ቆይ ምን ነው እሺ የምልህ? አንዴ ነይና አውራት። ለማንኛውም ነገ እመጣለሁ። ምናልባት እቃ ለመያዝ ከፈለግሽ እኔ እናንተ ጋር ልኖር ያለ የምመጣው የማናግራችሁ ነገር ስላለ ነው። ኧረ እድል አጨክኝብን። በዛውም እናንተ ፊት መክፈት ያለብኝ ፖስታ አለ። እድል እውነት ምንም አይነት ለውጥ አያመጣም። ያ ነገሩን በደንብ ለማጣራት ብዬ የዲኤንኤ ምርመራ አድርጌያለሁ። ከሁለታችሁ ናሙና ወስጄ ነበር። እናም ደርሶኛል። እኔ አልከፈልኩትም። ከእናንተ ጋር ልከፍቶ ነው ይዤ የመጣሁት። እና ቢኒያም ደግሞ ከዚህ በኋላ እናትነቷን አረጋግጠን መቀበል አለብን። እድልዬ ክፈችው። በተደረገው የዘረመል ትንተና መሰረት የተወሰደው የናሙና አይነት፣ ጸጉር፣ የምርመራው ትክክለኛ መጠን 99.99%። እድል በመጨረሻም የተናገረችው የምርመራው ትክክለኛነት ፐርሰንት 99.9 ነው ያለችው እንጂ ቢኒና ሮማን እናትና ልጅ መሆናቸውን የሚያሳይ ፐርሰንት አይደለም ማለት ነው። ያ ማለት አንድ ነገር በዲኤንኤ ተመርምሮ እውነት የመሆን እድሉ ወይ ደግሞ ያ ነገር እርግጠኛነት የመሆን እድሉ ስንት ፐርሰንት ነው የሚለውን ነገር 99% 9 ነው የሚለውን ነገር ተናግራለች ማለት ነው። ከዛን ቀጥሎ የምትናገረው ነገር ቢኒና ሮማን እናትና ልጅ መሆናቸው ከተወሰደው የጸጉር ናሙና ያለው ፐርሰንት ምን ያህል ፐርሰንት ነው የሚለውን ነገር ትናገራለች ማለት ነው። እዚህ ጋር ደግሞ እርግጠኛ ሆነን ልንናገር የምንችለው ቢኒና ሮማን እናትና ልጅ እንዳልሆኑ ነው ማለት ነው። እድልም አስከትላ ልታነብ የምትችለው ነገር ቢኒና ሮማን እናትና ልጅ የመሆናቸው ፐርሰንት 0% ነው የሚለውን ነገር በእርግጠኝነት መናገር እንችላለን ማለት ነው። ይሄ ነገር ደግሞ ሊሆን የቻለው ባለፈው ወደ ማደጎ ቤት ሄዶ የቢኒ ጓደኛ ብሩክ የሚባል ልጅ አለ፣ አትለያዩም ነበር፣ አሁን እሱ ውጪ ነው ያለው በሚለው ምናልባትም ብሩክ የተባለው ልጅ የሮማን ልጅ ሊሆን እንደሚችል አንዳንድ ነገሮችን ተናግሮ ነበር ማለት ነው። ምንም እንኳን ሮማን ያኔ ገነትን ይዛ መታ ይሄን ልጅ ካልሆነ ሌላ ህፃን አንወስድም በሚለው ቢኒን እንዲወስዱ ገነትን ብታስገድዳትም ምናልባትም ሮማን ልጇን የወሰደች መስሏት የሌላ ሰው ልጅ ወስዳም ሊሆን ይችላል ማለት ነው። በእርግጥ ባለፈው ቢኒ ሲያወራ በነበረው መሰረት ከእህቱ ጋር ወይ ደግሞ ከአክስቱ ልጅ ጋር አልጋ እየተጋራ መስሎ እሱ በጣም ተጨንቆ ነበር፣ ስሜቱ በጣም ተረባብሾ ነበርና አሁን እዚህ ጋር እድል ይሄንን የዲኤንኤ ውጤት ካነበበችና ቢኒና ሮማን እናትና ልጅ አይደሉም የሚለውን ነገር ከተናገረች ከሁሉም ሰው በላይ በጣም ደስተኛ የሚሆነው ቢኒ ነው ማለት ነው። ያ ማለት ከዚህም በፊት ባለፈው ሰሞን ሲጨነቅበት የነበረው ነገር እንዲሁ በባዶ ሜዳ ወይ ደግሞ ከእድል ጋር በስጋ እንደማይዛመዱ ስለሚያረጋግጥ ለካ ባለፈው ለዛ ነበር እንደዛ ሲጨነቅ የነበረው። ሌላው ነገር ደግሞ ሮማን እንኳንም ወላጅ እናቴ ያልሆነች በሚለው ይሄ ነገር እሱን በጣም ያስደስተዋል ማለት ነው። ሮማን ምን ያህል ራስ ወዳድ ሰው እንደሆነችና ምን ያህል ተንኮለኛ ሰው እንደሆነች እሱ አይቷል። እሷን መቼም እንደ እናት እንደማይቀበላት በተደጋጋሚ ሲያወራ ነበር። ዛሬም ይሄን ነገር ሲያነሳ ነበርና ይሄ ነገር በዲኤንኤ ምርመራ ተረጋግጧል። ሮማን ያንተ እናት አይደለችም የሚለውን ነገር ከሰማ አንደኛ ሮማን የሱ
እናት ባለመሆኑ ይደሰታል። ሁለተኛ ደግሞ ባለፈው ከእድል ጋር የተኙት ነገር ከእድል ጋር በስጋ ስለማይዛመዱ ያ ጭንቀት ይቀልለታል። አሁን ላይ እሱ የውስጡን ሰላም ያገኛል ማለት ነው። ቀጣይ ላይ የሚያደርጉት ነገር ቢኖር ከዚህ ከዲኤንኤ ውጤት በኋላ ወደ እድል ጉዳይ ይመለሳሉ ብለን እናስባለን ማለት ነው። ገነት አሁን ላይ በትልቁ ጥያቄ የሆነባት ነገር ያንን የአንገት ጌጥ እድል እንዴት ነው ሊኖራት የቻለው የሚለው ነገር አሁን ላይ መልስ ያላገኘችለት እንቆቅልሽ ሆኖባታልና ይሄ ነገር እንዴት ነው የተፈጠረው? እድል እንዴት ነው ከልጅነቷ ጀምሮ ይሄ የአንገት ጌጥ አንገቷ ላይ ሊኖር የቻለው በሚለው ይሄንን ነገር ወደ ማጣራት ትሄዳለች ማለት ነው። ዛሬ ላይ ደግሞ እድል በሰጠቻት ፍንጭ መሰረት አባባ እንደዚህ ብሎኛል የሚለውን ነገር ተናግራለችና አሁን ላይ ክፍሌ የተባለው ሽማግሌ ጋር ወደ ገጠር ትሄድና ይሄ ነገር እንዴት ሊፈጠር እንደቻለ ከሱ ታጣራለች ብለን እንጠይቃለን ማለት ነው። በእርግጥ እድል እዚህ ጋር ሙሉ ታሪኩን አልነገረቻትም። እዛ ጋር ማሚን እኔ ከመኪና አደጋን የተረፍኩት ያሳደገችኝ ሴትዮ ወላጅ እናቴ አይደለችም በሚለው ሙሉ ታሪኩን አልነገረቻትም ማለት ነው። እዚህ ጋር የተፈጠረውን ነገር ሙሉ ታሪኩን እድል ለማሚ ብትነግራት ኖሮ ማሚ ክፍሌ የተባለው ሽማግሌ ጋር ራሱ መሄድ አይጠበቅባትም ማለት ነው። ያ ማለት እዚህ ጋር ያየችው የአንገት ጌጥ አለ። እድል ደግሞ እኔ ከመኪና አደጋን የተረፍኩት ከዛ መኪና አደጋ የተረፍነው ብቸኛ እኔና ያሳደገችኝ እናቴ ናት በሚለው ሁሉን ነገር ከነገረቻት ማሚ አሁን ላይ የምታስበው ብሌንን አግኝቻታለሁ ለካ ብሌን አልሞተችም በሚለው በጣም ደስተኛ ትሆናለች። እናም ደግሞ የእህቷ የሮማንን ቅጥፈት እዛ ጋር ትረዳለች ማለት ነው። ምናልባትም ዛሬ ላይ ያለቻትን ነገር ትተገብርባት ይሆናል። አንቺ ከዚህ ቤት ትወጫለሽ፣ እንዲህ ታደርጊያለሽ፣ እድልን እግሯ ላይ ወድቃችሁ ይቅርታ ካልጠየቃችኋት በሚለው እንደዚህ አይነት ነገር የተናገረችውን ወደ ተግባር ትለውጠዋለች ብለን እናስባለን ማለት ነው። ግን ደግሞ እዚህ ጋር እድል ሙሉ ታሪኩን ካልነገረቻት ማሚ ይሄንን ነገር ማጣራት ስለምትፈልግ ምናልባትም ወደ ገጠር ክፍሌ የተባለው ሽማግሌ ጋር ትሄዳለች ማለት ነው። ሌላው ነገር ደግሞ ከዚህ ከዲኤንኤ ውጤት በኋላ እድል ያው እዛ ጋር ወረቀቱ ላይ የምታነበው ቀጣዩ ነገር ምንድን ነው የሚለውን ነገር አንስተናል። ሮማንና ቢኒ እናትና ልጅ የመሆናቸው እድል 0% ነው የሚለውን ነገር እንደምታነብ እርግጠኛ ነን ማለት ነው። ከዛም በኋላ ምንድነው የሚፈጠረው የሚለውን ነገር ስናይ ቢኒና እድል ወደ ፍቅራቸው ይመለሳሉ ማለት ነው። እድል መጀመሪያ ላይ ቢኒን አፍቀራ ነበር። ለዛም ነበር ክብሯን አሳልፋ ለሱ እየሰጠችው ማለት ነው። በዛ ጉዳይ ክብሯን አሳልፋ ለሱ ሰጥታለች። እናም ደግሞ ሁለተኛ ስህተት እንዳይፈጠር በሚል የእርግዝና መከላከያ ውጣ ከዛ ቤት አንቺ ባለጌነሽ፣ እንዲነሽ፣ ሰርቀሻል፣ ሌባነሽ በሚለው ተዋርዳ ከዛ ቤት ወጥታለችና አሁን ላይ ሁለቱ ወደ ፍቅራቸው ተመለሱ ማለት የሷም ክብር ይመለስላታል ማለት ነው። አንደኛ ቢኒ ፍቅሯን ታገኛለች፣ ሁለተኛ ደግሞ እናቷ ገነትን ታገኛለች ማለት ነው። ገነት በመጨረሻም እድል የሷ ልጅ እንደሆነች አወቀች ወይ ደግሞ ደረሰችበት ማለት ቀጣይ ላይ የሚሆነው ሜላትና ሮማን ከዛ ቤት እንደሚባረሩ ግልጽ ነው ማለት ነው። ገነት ዛሬ ላይ ለሜላት ያላትን አመለካከት አይተናል። እድል እዛ ጋር ሌባነሽ እንዲነሽ በሚለው እሷን የማይሆኑ ቃላቶችን ተናግሮ እሷ አኩርፋ ወይ ደግሞ ተቀይማ ከዛ ቤት እንድትሄድ ላደረጓት ነገር ራሱ ሜላትን እዛ ጋር ያለቻት እዚህ ቤት እንድትኖሪና ምግብ ብቻ እሰጥሻለሁ፣ ትምህርት ቤት ደግሞ ከዚህ ዝቅ ያለ ትምህርት ቤት አስገባሻለሁ፣ ምንም ገንዘብ አታገኝም፣ መስተንግዶ እየሰራሽ ራስሽን መቻል አለብሽ በሚለው ለአንዳንድ ወጪ ከዚህም በኋላ ከሷ ገንዘብ እንደማታገኝ አስመራበት ነግራታለችና እሷ እዛ ጋር እድልን ለተናገረቻት ነገር ማሚ እንደዚህ አይነት ውሳኔ ወስና እድል ደግሞ እሷ የወለደቻት ልጅ እንደሆነች ካወቀች ምናልባትም ሁለቱንም ከዛ ቤት ታባረራቸዋለች ማለት ነው። በእርግጥ እዚህ ጋር እውነቱን ለማውራት ሜላት እድል የማሚ ልጅ ትሆን ወይ ደግሞ ሌላ ሰው ትሆን ምንም የምታውቀው ነገር የለም። እሷ የምታውቀው እድል እነሱ ቤት በሰራተኝነት ለመስራት እንደመጣች ሴት ነው እንጂ እዛ ጋር ሮማን እድል ላይ የሰራችውን ነገርና እድል የማሚ ትክክለኛ ልጅ እንደሆነችና እንዴት ያ የአንገት ሐብል የእድል እጅ ላይ ሊገኝ እንደቻለ ምንም የምታውቀው ነገር የለም ማለት ነው። እሷ እዚህ ጋር የምታምነው ሮማን የነገረቻትን ነገር ነው። አንዳንድ ጊዜ ነገሮች ግራ ሲገቧት ሮማንን ብትጠይቃት ራሱ ሮማን ልትነግራት ፈቃደኛ አይደለችም ማለት ነው። ለምሳሌ ለመጥቀስ ያህል ባለፈው እድል ሰርቃለች ስለተባለው ያን
የአንገት ጌጥ። ያ የአንገት ጌጥ ግን ተመሳሳዩ እንዴት ነው እድል ጋር ሊኖር የቻለው? እሷ ከየት ነው ያመጣችሁ የሚለውን ነገር ሜላት ሮማንን ስትጠይቃት ሮማን ደንግጣ ነበር ዝም ያለችው እንጂ ነገሩን በዝርዝር ልትነግራት አልቻለችም ማለት ነው። ምናልባት ወደፊት ገነት ይሄንን ነገር ከተረዳች ያ ማለት ማሚ ማለት ነው ሜላት ስለ ጉዳዩ ምንም የምታውቀው ነገር የለም የዚህ ሁሉ ነገር ጠንሳሽ ሮማን ነች በሚለው ምናልባትም ሜላትን ስላሳደገቻት እሷም ቤተሰቦቿ ወይ ደግሞ ወላጆቿን ስለማታውቅና ከዛ ቤት ካባረረቻ ሌላ መጠለያ ስለማይኖራት ጸባዩን ካስተካከለችና ከነሱ ጋር በሰላም ለመኖር ፈቃደኛ ከሆነች በዛ መንገድ ማሚ ለሜላት ሁለተኛ እድል ሰጥታ ከነሱ ጋር እንድትኖር ካደረገቻት ነው እንጂ ምናልባትም በዚህ ጸባዩ የምትቀጥል ከሆነ ማሚ ሜላትንም ከዛ ቤት ታባረራታለች ብለን እናነሳለን ማለት ነው። ሌላው ነገር ደግሞ ሮማን አሁን ላይ በጣም የፈራችው ነገር አለ ማለት ነው። ያ ማለት ቢኒ ዛሬ ላይ የተናገራት ነገር እድል ስልክ አላነሳለ ብላለች እሷ እኮ ስለማትፈልግ ነው የሚለውን ነገር ስትነግረው ቢኒ ዛ ጋር እየጠቀሰላት ነገር አለ። አንቺ እሷ ከኔ ጋር እንዳትሆን የፈለግሽው እህቴ ስለሆነች ነው፣ በስጋ ስለምንዛመድ ነው፣ የማሚ ልጅ ስለሆነች ነው የሚለውን ነገር ማንሳቱ ሮማንን ምን ያህል እንዳስደነገጣት አይተናል ማለት ነው። ያ ማለት እሷ ዛ ጋር እየገመተችው ቢኒ ነገሮች ላይ እየደረሰ ነው፣ እድል ማለት ብሌን እንደሆነች እያወቀ ነው። እሱን ነገር ደረሰበት ወይ ደግሞ አወቀ ማለት ደግሞ የነገሮች ሁሉ ጠንሳሽ እኔ እንደሆንኩ ይረዳል የሚለውን ነገር አስባ ነው አሁን ላይ እንደዚህ በዚህ ልክ የደነገጠችው ማለት ነው። ሌላው ነገር ደግሞ እኛ እዚህ ጋር እንደ ጥያቄ ልናነሳ የምንችለው ነገር አለ። ምናልባት ያ የመኪና አደጋ ደረሰ የተባለ ቀን ድንገት ደርሶ ሮማን ደግሞ ይሄን ነገር የእድልን ከዛ ቤት መጥፋት የሚለውን ነገር በአጋጣሚ ትፈልጎ ኖሮ እንደዚህ አይነት አጋጣሚ ሲፈጠርላት ደግሞ ምናልባትም እድል እንዳትገኝ በዛው ይሄንን ነገር ተጠቀመችበት ወይስ ያ የመኪና አደጋ እንዲደርስና መኪና ውስጥ ያሉ ሰዎችም እንዲሞቱ እድልም ከነሱ እኩል እንድትሞት እድልን ለማስወገድ ብቻ የዛ ሁሉ ሰዎች ህይወት ላይ ፈርዳ ይሄንን የመኪና አደጋ ሆን ብሎ እንዲደርስ አድርጋ ይሆን የሚለውን እዚህ ጋር እንደ ጥርጣሬ ማስቀመጥ እንችላለን ማለት ነው።